ሰላም ጤና ይስጥልኝ እንደምሰነበታችሁ። ይህ ስለ መድኃኒቱ አጠቃቀም ዝርዝር መረጃ የማጋራችሁ ይሆናል ማለት ነው። መድኃኒቱ እንዴት እንደምትወስዱ የሚከለከሉ ነገሮችን ዝርዝር ነገሮችን እዚህ ላይ ያሳያችኋለሁ ማለት ነው። በጥንቃቄ ተከታተሉ። በአፍንጫ እንዴት እንደሚወሰድ መድኃኒቱ እንግዲህ ይሄ ነው። የሚያስፈልጉ ነገሮች አሉ። ይሄ ስሪንጅ ነው። ያን ነገር አሳያችኋለሁ በደንብ ተከታተሉ። ከዛ በፊት ግን ሁላችሁም ዓላማው ይግባችሁ። ይሄ ቻናል የተከፈተው ከፍሎ ለመታከም አቅም የሌላቸውን ሰዎች ለማገዝ በነፃ ሕክምና ማግኘት እንዲችሉ ታስቦ ስለሆነ ሰብስክራይብ አድርጉ። ሶስት ነገር ነው የምለምናችሁ። ሰብስክራይብ አድርጉ፣ ላይክ ምትላትን ንቁ፣ ኮሜንት አድርጉ፣ የተሰማችሁን ሐሳብ አስቀምጡ። ግድ የላችሁ ቪዲዮውን ጨርሳችሁ እዩ። ቪዲዮውን ጨርሳችሁ እዩ። እኔ በነፃ እንዳከምኩ አልቆጥረው። ምክንያቱም የእነዚህን ሰዎች ክፍያ እግዚአብሔር ይከፍልላቸዋል፣ ፈጣሪ ይከፍልላቸዋል ማለት ነው። እኔ ነፃ አይደለም ማከመው። ከነሱ ወደ እኔ የሚዘረጋ የሚከፈል ገንዘብ ላይኖር ቢችልም ፈጣሪ ነው የምቀበለውና ስለዚህ አሁን በአፍንጫችሁ እንዴት በአፍንጫ የሚወሰደው ለሳይነስ ነው። እሺ ለሳይነስም ላስምም ለሁለቱም በአፍንጫ ይወሰዳል፣ የሚጠጣም አለ። ልዩነቱን ምንድነው የሚለውን በደንብ አስረዳችኋለሁ። ከእናንተ የሚጠበቀው ጨርሳችሁ ቪዲዮውን ተመልከቱት። ሰብስክራይብ አደረጋችሁ፣ ላይክ አደረጋችሁ፣ ሼር አደረጋችሁ፣ በጣም ጥሩ። የሚያስፈልጉ ነገሮች ይሄው ባለ 10 ሲሲ ወይም ባለ 10 ኤምኤል ስሪንጅ ያስፈልጋችኋል። ከፋርማሲ ይሄን ትገዛላችሁ፣ ባለ 10 ላችሁ። ሌላ ባለ 3 ኤምኤል እችን ትገዛላችሁ። ሁለት ነው የምትገዙት ያስፈልጋችሁ ከፋርማሲ። ይሄ ባለ 10 ነው። ይሄ ባለ 3 ኤምኤል ይሄን ትገዛላችሁ። መድኃኒቱ ይሄ ነው። አሁን ይሄ ይታያችኋል በአፍንጫ ስለሚወሰደው ነው የሚለው። እችን እሽጓን ትፈቷትና እችን ታወጣላችሁ። ከውስጥ 7 ፍሬ አለ። ለ7 ቀን ነው የሚወሰደው። እችን ታወጣላችሁ። እሽጓን ትልጧትና ወደ ስኒ ባዶ ስኒ ላይ ትገለበጣላችሁ። የቡና ስኒ ላይ ማለት ነው ትገለበጣላችሁ። ይሄ በባለ 10 ባዘጋጃችሁ በዚህኛው ስሪንጅ ውሃ ትስባላችሁ። ኖርማል ውሃ ነው የምትስቡት። እሺ ኖርማል ውሃ ትስባላችሁ ማለት ነው። የሃይላንድ ውሃ እንዳትጠቀሙ። እሺ የቧንቧ ውሃ ነው የምትጠቀሙት። በዚች ሳብ አድርጋችሁ 8 ቁጥር ላይ ውሃ ትስባላችሁ። ወደ ስኒው ትገለበጣላችሁ ማለት ነው። ከዛ በደንብ አዋሃዳችሁ ቁጭ ታደርጉታላችሁ። 10 ደቂቃ ጠበቃችሁ። ከ10 ደቂቃ በኋላ በደንብ ታማስሉትና በሻይ ማጥለያ ታጠሉታላችሁ። በሻይ ማጥለያ ጥላችሁ እቺ ቅድም ባልኳችሁ በባለ 3 ኤምኤል በዚች የጥለለውን ንጹህ ጥላዩን ማለት ነው። እሷን 2 ቁጥር ላይ ተሰውና በአፍንጫችሁ ቀላላችሁ በፍጥነት ነው እንደሚያርጋችሁ። በፍጥነት ሽው ነው የምታርጓት። እሺ ያው እንደዚህ ቀስ አድርጋችሁ እንደ መርፌ እንደሚወጋ እንዲህ ሳይሆን መርፌው አያስፈልግም። እሺ እንደች 2 ቁጥር ላይ ታደርጉና እንደች አድርጋችሁ አስገብታችሁ ቀላ ብላችሁ ሽው ታርጓታላችሁ። አሁንም ድጋሚ ተቀጥና ደግሞ በዚህኛው በሁለቱ ነው። እሺ በዚህም እንደዚህ 2 ቁጥር አድርጋችሁ በዚህ 2 ቁጥር በዚህ 2 ቁጥር አድርጋችሁ ትጨምራላችሁ ማለት ነው። ልክ እንደጨመራችሁ የሚታዩ ስሜቶችን ልንገራችሁ። ኃይለኛ የሆነ መሰንፈጥ፣ እንደ ሰናፍጭ መቆጥቆጥ፣ በጣም ኃይለኛ ስሜቱ ከባድ ነው። እንዳደነግጡ ለ10 ደቂቃ ለ20 ደቂቃ እንደ ሁኔታው እንደ በሽታው ባህሪ ይለያየ። እዚህ ጋር በጣም ይፈጣፍጣቸዋል። እዚህ ላይ በጣም ይፈጣፍጣቸዋል። በጣም ይፈጣፍጣቸዋል። ጆሮአችሁን፣ ጭንቅላታችሁን፣ ግንባራችሁን እዚህ ላይ ኃይለኛ ስሜት አለው። እዚህ ጋር ማጅራታችሁ ላይ ኃይለኛ ስሜት አለው። ከዛም የዚህ የሚወጣው ፈሳሽ ቢጫ የእንቁላል አስኳል የሚመስል ወደዛ ቀረብ ያለ ፈሳሽ ይወጣል። በጣም ኃይለኛ ፈሳሽ ነው የሚወጣው። በጣም ኃይለኛ ፈሳሽ ነው የሚወጣው። ጭንቅላታችሁ ኃይለኛ ስሜት አለው። ብቻ በቃ ባክቴሪያ ያለበትን ፓርት በሙሉ ይቆጣጠረዋል። ሙሉን ይቆጣጠረዋል። ኃይለኛ ስሜት እንዳደነግጡ። ይሄ ስሜት መጣ ማለት በትክክል መድኃኒቱ ሲሰራላችሁ ወይም ደግሞ ባክቴሪያው በትክክል ሲያጸዳው የሚመጣው ምልክት ይሄ ነው። ነገር ግን ስትወስዱ በአፍንጫችሁ ምንም ሳይላችሁ ከቀረ ምንም ስሜት ሳይሰማችሁ ከቀረ
አልሰራላችሁም። ያልሰራው ደግሞ መድኃኒቱ መስራት ስላቃተው ሳይሆን የባክቴሪያው ወይም የበሽታው መጠን አቅም ከመድኃኒቱ አቅም በላይ ስለሆነ ምንም ባክቴሪያ አልተንቀሳቀሰም ማለት ነው። ስለዚህ ትደውሉኝና እቺ አንድ የነበረችውን 1 ተኩል ታረጋታላችሁ፣ ዶዙን እንጨምረዋለን ማለት ነው። ያ ስሜት ያም የሚያሰቃዩ ስሜት ከመጣ እንኳን ደስ አላችሁ። እሱ ስሜት መጣ ማለት በትክክል በሽታው ተወገደ፣ ተመታ። የመጀመሪያ ቀን የምታውቁት እየዳናችሁ እንደሆነ የምታውቁት የመጀመሪያ ቀን የምታውቁት ይሄ ነው። ስሜቶቹ እነዚህ ናቸው። መቼ ነው ለውጥ የምናየው ካላችሁ መድኃኒት ካለቀ ከ7 ቀን በኋላ ነው። አዳራችሁ በ7ኛው ቀን ስላችሁ እየደወላችሁ ዛሬ እኮ 7 ቀን ሆነ። አንዳንዱ ሰው ገና በጀመረ በ7 ቀን ይለኛል። አንዳንዱ በጨረሰ በ7 ቀን ለምን አልዳንኩም ይላል። በደንብ አዳምጡ። መድኃኒት በጨረሳችሁ በ7ኛው ቀን 7ኛው ቀን ጀምሮ ለውጥ ማየት እንጀምራለን። ያ ማለት ሁሉም አዳም እንደዛኛ ነው። አልፎ አልፎ ገና በ3 ቀን በ2 ቀን የሚድኑ ሰዎች አሉ። ይህን እንደ ለውጥ አናየው። ምክንያቱም አልፎ አልፎ የሚያጋጥም ነው። ይሄ እንዴት እንደሆነ እንግዲህ ፈጣሪ ይወቅ። ገና በሽታው ገና እንደጀመረ ሆኖ ነው እንዳንል 20 ዓመት ሙሉ በዚህ በሽታ የሚሰቃይ ሰው አንድ ቀን በመጀመሪያው ቀን የዳነ ሰው አለ። በመጀመሪያው ቀን። ስለዚህ አልፎ አልፎ ስለሚመጣ ይሄ በመጀመሪያው ቀን ትድናለህ ብለህ እንኳን በመጀመሪያው ቀን በ7ኛው ቀን ያው ለመዳን ካላችሁ ጉጉት የተነሳ ነውና ተረዶች ይህን ታደርጋላችሁ። ከ7ኛው ቀን ጀምሮ ግን ለውጥ ማየት ግዴታ ነው። ከ7ኛው ቀን ጀምሮ ለውጦቹ እየጨመሩ የበሽታው መጠን እየቀነሰ ነው የሚሄደው። በ7ኛው ቀን ጨርሳችሁ ትድናላችሁ ማለት አይደለም። ሂደት አለው። ፈሳሹ እዚህ የሚወጣው ፈሳሽ ኃይለኛው ፈሳሽ አንዳንድ ሰዎች ላይ እስከ 1 ወርና እስከ 2 ወር ሊቀጥል ይችላል፣ እንደየበሽታው ባህሪ ማለት ነው። ስለዚህ ጨርሶ ንጹህ ፍሬ ለመሆን ግን ቢያንስ እስከ 3 ድረስ ሊቀጥል ይችላል። ነገር ግን ችግር አለመሆን ላይ ደርሶ በሽታው ችግር ሳይሆን ማለት ምንም አይነት ስቃይ ሳያደርባቸው፣ ነገር ግን ኮንዲሽኖች አሉ ማለት ነው። ይሄ በአፍንጫ የሚወሰዱ ነው ማለት ነው። አስምም ይሁን ሳይነስም ይሁን በአፍንጫ መወሰዱ የግድ ነው። ሌላው የሚከለከሉ ነገሮች ነግሬያቸው፣ የሚከለከሉ ነገሮች ነፍሰ ጡር መጠቀም አትችልም። ወር አበባ ላይ ያለች ሴት የወር አበባ ላይ ሆና መጠቀም አትችልም። ግንኙነት እያደረጉ መጠቀም አይቻልም። ጥላ ስለሚከለክል ማለት ነው። እነዚህ ጥላ ይባላሉ። በእጽዋት ሕክምና ሕግ መሰረት ጥላ ይባላሉ። እነዚህ ፈጽሞ የተከለከለ ነው። ግን እባካችሁ አቅም ከፍሎ የመታከም አቅም የሌላቸው ሰዎች ሰብስክራይብ እና ሼር ላይክ በማድረግ መረጃውን ለሰዎች በማዳረስ ብቻ ያለምንም ክፍያ በነፃ መታከም ትችላላችሁ። አቅም እያላችሁም ቢሆን ሰብስክራይብ አድርጋችሁ ከመጣችሁ ትታከማላችሁ። ባትታከሙ እባካችሁ ባትታመሙ ማለት ነው። ይህን ቪዲዮ ስታዩ ሰብስክራይብ ሳታደርጉ አትለፉ። ሼር ላይክ ሳታደርጉ አትለፉ። ምክንያቱም ቲክቶክ የማይጠቀሙ ሰዎች ነገር ግን በዚህ በሽታ የሚሰቃዩ መረጃ የማይደርሳቸው ሰዎች ስላሉ መረጃውን ለማድረስ ስለሆነ በጎነት መልሶ ይከፍላል። እናንተ የሚጠበቅባቸውን አድርጎ አድራሻ ከመገናኛ አዲስ አበባ ማለት ነው። ከመገናኛ ወደ ላምበረት በሚወስደው መንገድ የመጀመሪያው ገና ቶታሏን ስታገኙ በደንብ አዳምጡ። ቶታሏን ስታገኙ በስተቀኝ በኩል ተስፋዬ ወርቁ ህንፃ 1ኛ ፎቅ ላይ ይገኛለሁ። ቢሮ ቁጥር 104 ላይ ይገኛለሁ። ለምታደርጉት በጎ ነገር በሙሉ እግዚአብሔር ይስጥልኝ። ስልክ የቲክቶክ ባዮ ስር ላይ አለላችሁ። ግልጽ ነው። 0913349228 በዚህ ቀጥታ ባትደውሉ ደስ ይለኛል። ከቻላችሁ ቴሌግራም ላይ፣ ኢሞ ላይ እና ዋትስአፕ ላይ ቮይስ አስቀምጡልኝ። አስም፣ ሳይነስ፣ ካንሰር፣ ነርቭ፣ የጀርባ ህመም፣ የመገጣጠሚያ ችግር፣ የማንኛውም አይነት ቁስል፣ የጥርስ ቁርጥማት አስምና ሳይነስን ጨምሮ ለዘላቂ መፍትሄ ከፈለጋችሁ ሳሚ የህክምና ማዕከልን ጎብኙ። ለምታደርጉበት ነገር በሙሉ እግዚአብሔር ይስጥልኝ። አዳኙ እግዚአብሔር ነው፣ ሰው ምክንያት ነው። ስትመጡ እግዚአብሔር ሆይ አንተ ሰበብ አድርግልኝ ብላችሁ በየእምነታችሁ ጸለያችሁ ነው። እግዚአብሔር እርዳችሁ፣ ድናችሁ ለመመስከር ያብቃችሁ። ክብር ለመድኃኔዓለም ይሁን። ቅድስት ድንግል ማርያም በአማላጅነቷ
ትርዳችሁ። በተለይ ኦርቶዶክስ ሆናችሁ፣ በተለይ ኦርቶዶክስ ከሆናችሁ ስትመጡ ሁለት ነገር አድርጋችሁ ብትመጡ ደስ ይለኛል። ሁለት ነገር፣ በጣም ቀላል ነገር ነው የምነግራችሁ። ሁለት ነገሮች በጣም ቀላል፣ በጣም ቀላል። ውዳሴ ማርያም ጸልያችሁ ሰላም ለኪ ደግማችሁ 3 ጊዜ ሰላም ለኪ ደግማችሁ ምናልባት እኔ እንኳን ለገንዘብ ብቻ ስል የረባ ያረባ ቅጠላቅጠል ምናምን ነገር አድርጌ ልሸውዳችሁ የምሰጣችሁ እንኳን ትድናላችሁ። የሚያድናችሁ የቅጠላቅጠሉ ሳይሆን እምነታችሁ። ውዳሴ ማርያም ደግማችሁ 3 ሰላም ለኪ ብላችሁ ስትመጡ ሌሎች እምነት ተከታዮች ድፍረት እንዳይሆንብኝ ብዬ ነው። እናንተም ብታረጉት ለውጥ ማየት ትችላላችሁ። ግን ድፍረት እንዳይሆንብኝ ብዬ ነው። አንዳንድ ሞኞች አሉ፣ ጥንቆላ የሚመስላቸው ውዳሴ ማርያም ሲባል ዝም ብሎ ኮተት የሚመስላቸው ሰዎች ስላሉ ማለት ነው። ድፍረት እንዳይሆንብኝ ብዬ ነው። ሌላ እምነትን ተከታይ የሚሆናችሁ አይከለከልም። ጸሎት ነው፣ ስመ እግዚአብሔር ነው። ውዳሴ ማርያም ስለተባለ ስለ ማርያም መጸለይ እንዳይመስል አይደለም። ስለዚህ እንደዚህ አድርጋችሁ ብትመጡ ደግሞ ታተርፋላችሁ። እግዚአብሔር አንተ ምክንያት ሆነ በዚህ መድኃኒት ላይ አንተ ሰበብ ሁነኝ በላቸው ስትመጡ እንጂ አሁን በሚዲያ ማን ነው እውነተኛው ማን ነው እንዴት ብሎ ይታወቃል? በምን ታውቁታላችሁ? እውነት ይሆን አይሆን? እርሱ መድኃኒዓለም እርሱ ይመርምረው እንጂ በምን ይታወቃል? መድኃኒት አለን የሚለው ሚዲያው በሙሉ እሱ ነው በሙሉ። ስለዚህ የሚያድናቸው እግዚአብሔር ነው። ግን እግዚአብሔር ደግሞ ሰውን ይጠቀማል። እንኳን በአርአያው አምሳሉ የተፈጠረውን ሰውን ይቅርና ግዑዝ ነገርም እግዚአብሔር ተጠቅሞ ያድናል እኮ። ስለዚህ እንደዚህ ብላችሁ ነው ድናችሁ ለመመስከር ያብቃችሁ። መድኃኒዓለም ያግዛችሁ። እኔ ይሄው ዛሬ ከ18 ዓመት የስቃይ ዘመን በኋላ ነው እንግዲህ እዚህ የተገላገልኩትና ቀጣይ ቪዲዮ ደግሞ በሚጠጣው እንዴት እንደሆነ ነግራችኋለሁ። ይሄ በአፍንጫ የሚወሰደው ነው። የሚጠጣው በሻይ መልክ ደግሞ የሚወሰደው በነጭ ሽንኩርት በማር በኖጉኖ ተፈልትሮ ይወሰዳል። እሱን ደግሞ እሰራላችኋለሁ። አለ ቪዲዮ ቦታችሁ ተመልከቱ። ቪዲዮዎችን በሙሉ እያያችሁ ሼር ላይክ እያደረጋችሁ አቅም የሌላቸው ሰዎች በዚህ መንገድ መታከም እንደሚቻል ያልሰሙ ሰዎች ንገሯቸው። በነገር ሁሉ የረዳን እግዚአብሔር ስሙ የተመሰገነ ይሁን። እናቴ የነገስታት ንጉስን የወለደች በፍጥረት ታሪክ ለመጀመሪያ ጊዜ ለመጨረሻም ጊዜ እግዚአብሔርን የሚያክል አምላክ ልጅ ብላ የምትጠራ እግዚአብሔር ደግሞ ከፍጥረቱ ሁሉ ለይቶ እናቴ ብሎ የሚጠራት ወላዲተ አምላክ ድንግል ማርያም አማላጅነቷ አይለየን። አሜን።